ሰላም ሰላም ውድና የተከበራችሁ ቤተሰቦቻችን እንዴት ናችሁ? ደህና ናችሁ ወይ? እንግዲህ መልካም ሾካኪት መታለች ማለት ነው የኔ ውዶች። ሰሞኑን ብዙ ነገር ተወያይተን ነበር አይደለ? የኔ ማሮች ከእናንተ ጋር በተለይ ከውድ ቤተሰቦች ጋር እናንተ ጋር ብዙ ሚስጥሮች ነበሩን አይደል? እና ከሚስጥሮቹ አንዱ አሁን ትንሽ የደረሰኝ መረጃ አብርሃምና ሩት ሄርሜላ አንድ ላይ ናቸው፣ አንድ ቤት ተባልኩኝ። እንግዲህ አስቡት። እኔ እኮ ምን እንደምላችሁ አላቅም። እና የልጅህ እናትሳ ቀብራራው ደግሞ ቀብራራው ብላ ነው። እኔ ነው ቀብራራ ያወጣውለት፣ ምድር አመዳም ማለት ነው። አንቺ ሄርሜላ እኔ ነው ያወጣውለት። ቀብራራው ወደ ራሴ ነው፣ የራሴ ስም ነው ያወጣውለት። ስለዚህ ምን አርጉ ነው የምትሉን? አሁን አብርሃም ሩታ ጋር ለመገናኘት ጡጬው ጋር እያሰበበ ይሄዳል። ከሩታ ጋር ይገናኛል። ከዛ በኋላ ሩታ ደግሞ በቻናሏ ይዛ ትመጣለች። ብላ 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 ውሸታም። አንድ ላይ የሆናችሁ ደግሞ አውቃችሁ እንደ ሰው እንዲያወራባችሁ ሆናችሁ ነው እንጂ እውነት ለመናገር አንተ ከሄርሜላ ጋር መቼም እንደማዘልቁ ትንሽ ቢያንስ እኔ ያልኩት ወራት እስከ 5 እስከ 6 ወር ብትቀጥሉ ነው። ከዛ ውጪ ግን ከዛ ወር በኋላ አብረሃት አትቀጥልን ከሄርሜላ ጋር እመነኝ ማለት ነው። እመኑኝ እና በጣም ነው የምታስቁኝና የኔ ወዶች በጣም አለ። አሁን ደግሞ የኔ ቀብራራ በተለመደው ሰዓት ከቀብራራው ጋር ጠብቁኝ። ምንድነው የምንጠብቀው ደግሞ? እናንተ ምን ልታስተምሩን? የትኛው ትምህርታችሁ ሊቀርብን ብለን ነው እናንተን ደግሞ የምንመለከተው? ወይስ ደግሞ እናንተን የምጠብቀው? የምሬ ነው። ድሮ አብርሃም ፎቶ እስከሚለቅ ድረስ እኮ ማነው እንደኔ ቁጭ ብሎ የሚጠብቃቸው የነበረው? ለመፈትፈትም ፎቶ ለማየትም ማለት ነው። ዩቱበሮች በተለይ አላችሁ የላችሁም? አለን በሉ እና ቤተሰብ ጉንፋኔ በጣም አለቀቀኝም። ባባዬም ትንሽ አሞብኛል። እስኪ ጸሎት አድርጉልኝ። ጉንፋን ነው ግን እነዚህ ሰዎች እግዚአብሔር ከዩቱብ